እሱ ነገር ሀሳብ ሆኖብኝ ነው ያለሁት እና ያው በእናንተ ፊት ምን እንጃ ምን አደረጉ እንዴት አደረጉ። እግዚአብሔር ይስጥሽ። ባንቺ የተነሳ ነው ቤታችንም ልመለስ የቻለውና ብሩንም እንግዲህ እኔ ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሰሞኑን እኔ በማለት ለምጄ ዛሬ ለካ ከወይኑ ጋር ነን። እኛ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቻችን ዛሬ ወይኑ ከኛ ጋር ናት። እንግዲህ ታውቃላችሁ ወይኗም ያው ጥሩ ልጅ ናት፣ የሰው ደስታ የሚያስደስታት። ሰሞኑን አንድ ተመልካቻችን የልጄ ሰርግ ነው እና እባካችሁን እኔ መምጣት አልቻልኩም እዛ ታግኝታችሁ ትሳተፉልን ብላ እንትን ስትለን እስቲ ሄደን እንሳተፍ በሚል መተናል ማለት ነው። እና ያው ቤተክርስቲያን ስለሆነ ፕሮግራሙ በሌሊት ተነስተን አብረን ለመሄድ እኔ ጋር አዳር መታለች እና እህታችንም ያው በጣም ከፍቷት ነበረ። አሁን ባለው ነገር ወደዚህ መምጣት አልቻለችም ወደ ሀገር። እግዚአብሔር አምላክ እንግዲህ ከልጅሽ ጋርም በሰላም ያገናኝሽ፣ በጤና ያገናኝሽ። አዞሽ ያው ደስታ ነው። በጣም ከፍቷት ነበረ ባለመገኘቷ። እንግዲህ ያው እኛ ሄደን የሚያስደስታት ከሆነ ብለን እኛ ደግሞ ልንሄድ በሌሊት ዛሬ ተገናኝተናል ማለት ነው። ለረጅም ጊዜ ያው ከወይኑ ጋር አልተገናኘንም ነበረ። በእርግጥ በፍራንክ ተቀብላኛለች። በእውነት በጣም ነው የሚያሳዝነው። በጣም በምግብ ፍራንክ ነበር የተቀበለችኝ እና እኔ ደግሞ ያው ጥያቄም አለኝ በእናንተ ፊት ያው ለ3 ሳምንት እንደዛ ነገር ከፍቄ ጋር እንደውም ከ1 ወር በላይ ሆኖናል። እግዚአብሔርን ከ1 ወር በላይ በቃ 1 ወር ከምናምን ነገር ይሆናል እና ተገናኝተን አናውቅም ማለት ነው። ትንሽ ያው የሆነ የምጠይቃቸውን ነገር ነበረ ማለት ከእናንተ የተደበቀ ነገር አይደለም። እንግዲህ ታውቃላችሁ ብር ተበድሬላቸው ነበረ እና ማለት እኔን ነው ኃላፊነት ወስጄ ያንን ገንዘብ እንዲመልስ ተደርጌ ገንዘቡን የተቀበልኩት ማለት ነው። እግዚአብሔር ይመስገን ቤቷን በእጇ ተመልሷል። ካርታውም ያው ያለው እኔ ጋ ነው። ነገር ግን ያው በውስጣቸው ምን ያስቡ ምን አላቅም። ከኔ ጋር ዝም ተባብለናል። ብሩን ልጅቷ ደግሞ ያው ባስጠይቅም ቃል ገባሁኝ እኔ በስንት ጊዜ ነው በ5 ወር ነበረ ቃል ገብቼ ነበረው። ኦልሞስት አሁን 3 ወር ሊሆነው ነው። እንግዲህ 2 ወር ከምናምን ነገር ነው የሚቀረው። በእውነት ማለት ያው ብጫወትም ብስቅም እሱ ነገር ሀሳብ ሆኖብኝ ነው ያለሁት እና ያው በእናንተ ፊት ምን እንጃ ምን አደረጉ እንዴት አደረጉ የምለውንም ነገር ወይኗን ለመጠየቅ መጥቻለሁ ማለት ነው። ቤተሰብ የሰው ብር እውነት አላስተኛ ብሎኛል። እኔም ያው ቤት እየቀየርኩኝም ስለነበረ በጣም ብዙ እንትኖች ላይ ስለነበርኩኝ በጣም ይቅርታ ብዙ ፕሮሰስ ላይ ነበርኩኝ። ቤቱን ስቀይር ምን ስል እቃ ራሱ ቦታ እስኪዝ ድረስ የቤቱ ውል እስከምፈራረም ምናምን ነገሮቹ ቶሎ አልተስተካከሉልኝም። ይሄንን ቁጭ አድርጌ ለማውራት ዛሬ አጋጣሚ ስትመጣልኝ ያው እንደውም ከፍቄ ጋር እንዲመጡ ነበር ጠይቂያት ነበረ። እሱ አልተመቸውም የሆነ ስራ እየሰራ ነው አለችኝ። ኦኬ ችግር የለውም ግን ያው እሷን ደግሞ መጠየቅ ስላለብኝ ልጠይቃት በድጋሚ ካሜራ ላይ አምጥቻታለሁኝ። ቅድም እሷ ያው ስራ ሰርቼ ጨርሻለሁ ብላ ካሜራ ዘግታ ነበረ። እኔ ደግሞ አሁን ልብሴን ቀያይሬ ምናምን ሻወር ለመውሰድ እሷ ልትተኛ ነበርና እንደውም ቆይ ይሄንን ነገር እስቲ እናውራ በሚል ያው ከእናንተ የተደበቀ ነገርም ስለሌለ በእናንተ ፊት መጥቻለሁ ማለት ነው። ብቻዬን ረጅም ሰዓት አወራሁ። አይ ችግር የለውም። እኔ ራሱ ማለት አዩ ያው እኛም በጣም ተጨንቀን ያለ ነው። ያው እሱም እየሰራ ነው ያለው ግን ምንም ከኛ ሊተርፍ አልቻለም። እኔም ያው በበኩሌ እንደዚህ ረዳትነት ራሱ ከሚቀጥል እኔም አብሬ የቀን ስራ ምንም እያለ ነው የሚገርምሽ። በቃ ሁሉም ነገር ከባድ ሆኖብናል። ብታይ ለራሳችን ለሆዳችን ራሱ በጣም ከባድ ሆኖብናል። በእውነት ነው የምልሽ አዩዬ አውቃለሁኝ። እግዚአብሔር ይስጥሽ። ባንቺ የተነሳ ነው ቤታችንም ልመለስ የቻለው እና ብሩንም እንግዲህ እኔ እህቶቼ ግማሹን ቃል ይገቡልኛሉ እነሱ ያግዙኛል ብዬ ነው ተስፋ የማደርገው። በእርግጥ ያው እንደው ድፍረት አይሆንብኝና ያው ግማሹን በጦርነትም በምንም አውቃለሁ። ያቺ ሴትዮ ራሱ አሁን ችግር ላይ ነው ያለችው፣ ረብሻ ያለበት ሀገር ነው ያለችው። እና እንግዲህ አሁንም እህቶቼ ምናልባት አግዝሻለሁ ያሉኝም ነበሩ። እንግዲህ አሁንም ያው እናንተ ፊት እንደ በቃ ከጎኔ እንድትሆኑልኝ ነው የምፈልገው ውድ ቤተሰቦቼ።
እንኳን 200,000 ብር ቀርቶ አይደለም 10,000 ብር ለመያዝ አሁን በዚህ ሀገር ላይ በጣም ከባድ ነው። ያው እንዳልሽው እውነት ነው። አሁን ሰው ምን አለ መሰለሽ በወቅቱ የሆነ ነገርን ቃል ይገባል፣ ከዛም በኋላ ይረሳል። ከክፋትም ሳይሆን በስራ ቢዚነትም እንዲሁም ደግሞ አንዳንዴ በቃ የምንዘናጋ ነገር አለና እኔ ጋር ራሱ 1-2 ሰዎች ነበሩ ቃል ገብተው የነበሩት። እንግዲህ እኔ እንጃ አላውቅም፣ ምናልባት በስራ ቢዚነት ሊሆን ይችላል ወይ ደግሞ እናንተ ማለት በራሳችን ከፍለን የጨረስነው መስሏቸውም ሊሆን ይችላል፣ አላውቅም። ብቻ እንዴት እንደሆነ ባላውቅም ያው እንደዛም የሚረሱ አሉ እና ሜቢ በዚህ ምክንያት ነው ብዬ አስባለሁኝ። እናንተም ደግሞ ያው በምትሰሩት ነገር እርግጥ እንዴት ምን ሰርታችሁ ነው ከጉሮሮ አልፎ ወደ እኔ ይመጣል ብዬ የምጠብቀው ነገርም የለም። ግን የሆነ በቃ ትንሽ ነገር እንኳን አስቀምጣችሁ ቢያንስ ለእሷ ቢያንስ የሆነ ነገር ማስቀመጥ ሲጀምር ደስ እንድላት በቃ ቢያንስ ይከፍሉኛል ብላ እንድታስብ። አሁን ላይ ያው ይህም ቪዲዮም ስለምታይ ማለት ምናልባት ለምን ዝም አሉኝ አይከፍሉኝም ወይ ብላ ልታስብ ትችላለች። እና ቢያንስ ያው የሰው ልጅ በ3 ወር ግማሽ እንኳን ማስቀመጥ አለብሽ። ይሄ ነገር ያሳስባል። እኔ በጣም ጨንቆኝ ነው ያለሁት የእውነት። እናንተ ምን አትጨነቁም ብዬ እኮ አይደለም፣ ግን በቃ እስከመቼ ነው? ይቅርታ ስልክ ላይ እንትን ቢዚ ሆኜ ነበረ፣ የሆነ ቴክስት እያየኝ ነበር የስራ ነው እና ይሄ ነገር ነበረ። እንዴት ነው የሚሻለው? እንዴት ነው የምናደርገው? አይ አሁን እንግዲህ እኔ ያንን ብር ያው ከባድ ነው እንደነገርኩሽ ነው። ያው ቀን ስራ ሰርተን ከራሳችን ምንም የተርፍ ነገር የለም። ያንን ነገር እኛው መክፈል አንችልም። ያው ዙሮ አሁንም ቢሆን እህቶቼ ላይ ነው እንትን የምለው ማለት ነው። እግዚአብሔር ሰላም ያድርጋቸው እና ያው እነሱ ፊት መቆምን ማለትም ፈልጌ አይደለም፣ ግን አንቺም በእኛ እንድትወቀሽ አልፈልግም። እንግዲህ እህቶቼ ያው እንድታግዙኝ አሁንም በድጋሚ እናንተ ፊት መጥቻለሁ እና የተሻላችሁትን ያክል እንድታግዙኝ እፈልጋለሁ። በጣም ከይቅርታ ጋር እኔ እንጃ ውስጥ ከባድ ነው በጣም አዩ ማለት አሁን እኮ ያው በየሀገሩም ሰላም አይደለም ያለውንም ነገር ታውቂያለሽ። እሱን እኮ ነው የሚያስጨንቀኝ ታውቂያለሽ። ብዙ ልጆች አሉ የደወሉልኝ። በእርግጥ ያው ሰላምም የለም አንደኛ ነገር በዛም ነው የሰላም እንቅልፍ እኔ ራሱ እየተኛውኝ አይደለም። ስለ እውነት ነው የምልሽ አዩ በጣም ተጨንቄ ያለሁት ምን ሰርቼ እንደምከፍል ልሂድ እንኳን ብዬ ብላውን ወዴት ሄዳለሁ? ሂጄ ልስራም ብል ምንም ብል ያው አቅምም የለኝም አሁን እንትን ለማለት ማለት እኔ ተሰደጅ ምናምን እያልኩኝ አይደለም፣ ግን ያው ቢያንስ እናንተ ቪዲዮ ሰርታችሁ እንኳን ለተመልካች እንዲህ ነው ብላችሁም ስላላብራራችሁ እኔ ለምን ዝም አላችሁ በሚል እንደውም ተናድጄ ነው የመጣሁት። የሚገርምሽ ማለት ነው ሰሞኑን መብራት እንኳን የሚከፈልበት ብር አጥቶ መብራት ተቆርጦብን ነበረ። ሳምንት ሙሉ በጨለማ ነው የኖርነው። ምን ያክል እንደተከፋ ልነግርሽ እንኳን ቪዲዮ ልንሰራ ቀርቶ እንደ ሀገር ቤት በሻማ ነው ስንኖር የነበረው በጨለማ። ቪዲዮ እንኳን መስራት አልቻልንም። ለራሳችን ብርሃን እንኳን ለምናይበት መብራት አልነበረንም። መብራት እንኳን በጣም ብዙ ብር ያልሆነ ነገር ማለት እንኳን አይደለም ይሄንን አክል። እንግዲህ ውድ ቤተሰብ ያው እሷም አሁን እያለች ያለችው እኔ እናንተ ላይ ነው ተስፋ እናንተ ላይ ነው፣ እናንተን ነው የምጠብቀው፣ ቃል የገባችሁልኝም ደግሞ አስታውሱኝ እያለች ነው። እና እኔም የሰው ዕዳ ነው ጨንቆኛል፣ ምን እንደምል እናንተንም ለመናገር ከብዶኛል። እሷንም ደግሞ እንግዲህ አምጪና ክፈይ ለማለትም ሁኔታውን እያየው ነው ያለሁት እና በቃ ዛሬ ግድ ሲሆንብኝ ነው ለምን ዝም አላችሁ ብዬ ለመናገር የመጣሁት። እንግዲህ እኔ ምን ማድረግ ነው ያለብኝ? እውነት እግዚአብሔር ስጣት 5 ወር ሙሉ ነው የሰጠችኝ እና ብትናገርም ነገር ብትልም አይከፋኝም፣ ምክንያቱም እውነት አላት እቺ ልጅ። ስለዚህ እንግዲህ እንደጀመራችሁ ውድ ቤተሰብ ማለት ቀላል ነገር አይደለም። በአራጅ ከሚሸጥ በዛን ሰዓት ያ ነገር ሁሉ አለፈ። ዛሬ ላይ ደግሞ እቺ ልጅ እንግዲህ የሰው ሀገር ለፍታ በእምነት ሰጥታኛለች እና እኔም በእምነት ታምኜ እንድመልስ እናንተም ባለው ነገር ሰፖርት አድርጓት። እኔም ቢጨንቀኝ ነው የመጣሁት። እንቅልፏንም እንግዲህ ነስቻት ወደ እናንተ ይዣት የመጣሁኝ ማለት ነው። ውድ ቤተሰብ እንግዲህ እንደ ሀሳብ እናንተም የቤት ስራ አድርጉት። በኮሜንትም ምን ማድረግ እንዳለብኝ የእውነት ጻፉልኝ። እንግዲህ ማለት ባለፈው እንደውም እህቴ ስታወራት ነበረ ተመልሼ ልሄድ ምናምን ነገር ብላና እኔ ተመልሳ እንድትሰደድም አልፈልግም ማለት ከዚህም በኋላ ለየትኛው ነገር ነው ብዬ ማስባለሁኝ።
ግን ደግሞ የሰው ዕዳ ነው እና ምን ማለት እንዳለብኝ ግራ ገብቶኛል። ውድ ቤተሰብ ምናልባት የእኛ እድሜ አይደለም ወይ ልትሉኝ ትችላላችሁ። ግን ከዛ እንግል አይደለም እንደዚህ ስል በቃ እንግዲህ እናንተ እንደ ማለት እንደሚሆን እስቲ በኮሜንት ማሳውቁኝ። ጨንቆኛል የእውነት ውድ ቤተሰብ። ያው እንግዲህ እስከ ዛሬም ድረስ እድሜ ለእናንተ አድርጋችሁልኛል። አሁንም ደግሞ እኔ ያለሁት ያው በእናንተ እጅ ወድቄ ያለሁኝና አሁንም ደግሞ የዚችን እናታችንን ገንዘብ እንድመልስ አሁን እናንተ እንድረዱ ይፈልጋሉ። አድርጋችሁልኛል። እግዚአብሔር ይስጣችሁ፣ ክፉ አይንካችሁ። ያው ትንሽ ናት አሁን የቀረችብኝ፣ ግማሹን ዕዳ እንግዲህ እዛኔ ከእንትን ብለናል። አሁን ደግሞ የተበደርኩትን እንድመልስ እናንተ እንድረዱኝ ይፈልጋሉ። ውድ ቤተሰቦች በቃ እንጂ አንደበት ራሱ እንትን ይለኛል ስናገር ማለት ነው። እውነት ነው። እና እንግዲህ ውድ ቤተሰቦቻችን ያው እስካሁን አብራችሁን ለቆያችሁ እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ኢትዮጵያ ሀገራችን ሰላም ያደርግልን። እኛም እንግዲህ በጊዜ እንተኛ በጊዜ አይባልም። አሁንም 5 ሰዓት ሊሆን ነው። ፈጣሪ አምላክ እናንተንም ባላችሁበት በስደት ዓለም ያላችሁ እህት ወንድሞቻችን ሁላችንም ሰላም ያደርግልን፣ ይጠብቃችሁ። በእውነት እንግዲህ ከመጣ ከጦርነቱ እግዚአብሔር አምላክ ይሰውራችሁ፣ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። እንወዳችኋለን፣ እናከብራችኋለን። ደህና ቆዩ።